The dam that's been built in Ethiopia, it's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም፣ ግፍ ነው። ዶናልድ ትራምፕ በጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ መበሳጨታቸው ተገለጸ። ለታላቁ የኢትዮጵያ ህዳሴ ግድብ ቢሳቢስቲ ያላዋጡት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ ላይ የኛም የገንዘብ ድጋፍ አለበት ማለታቸው ይታወሳል። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ለኢትዮጵያ አንድ ብር እርዳታ አላደረገም፣ አንድ ብር ብድር አልሰጠንም፣ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው የተጠናቀቀው በኢትዮጵያኖች ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጥተዋል። በዚህም ምላሽ የአሜሪካው ፕሬዝዳንትና የእነሱ ተባባሪ ህዳሴ እንዳይጠናቀቅ ከተጠናቀቀም በኋላ ኢትዮጵያ እንዳትጠቀመው እንቅፋት ሲሆኑ የነበሩ ሀገራቶች በዚህ ጉዳይ በእጅጉ መበሳጨታቸው ታውቋል። ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ ሐሳብ ዴይሊ ፕሮግራማችን ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ህዳሴ ግድብ ያነሱት ዋና ሐሳብንና ከዚህም ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና በህዝብ ተወካዮች ምክር ቤት በነበረው ስብሰባ ላይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሻቸውን ሰጥተዋል። የጠቅላይ ሚኒስትሩ ምላሽ ምን ይመስላል? የአሜሪካ መንግስትስ በዚህ ጉዳይ ላይ ምን አይነት ሐሳቦች ያለው የሚለውን በሰፊው ማድረሳችሁ ነው የሚሆነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዙ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ ወደ መረጆቼ እምሻገር ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና በተደረገው የህዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ስብሰባ ላይ ከምክር ቤት አባላት በርካታ ጥያቄዎች ተነስተውላቸው ምላሽና ማብራሪያ ሰጥተዋል። በዚህም የምክር ቤት ውሎ ላይ የምክር ቤት አባሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ ካነሱላቸው ጥያቄዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች በህዳሴ ግድብ ዙሪያ በርካታ ሐሳቦችን ያነሳሉ። የኢትዮጵያ መንግስት አቋም ምንድነው የሚል ጥያቄ አንስተው ነበረ። ነገር ግን ይሄ ጥያቄ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያነሱትም ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይሆን መላው ኢትዮጵያዊ መመስከርና መናገር የሚችለው የገሃዱ ዓለም ሐቅ እንደሆነ ዓለም ያውቀዋል። ኢትዮጵያ ህዳሴን ለመገንባት ሁሉም ተባብሯል። በዚህም ጥያቄ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዳሴ ግድብ አንድ ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ገልጸዋል። የህዳሴ ትልቁ ስኬታችን ነው። ህዳሴ ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቅ ብስራት ነው። ኢትዮጵያ ይህንን ሰርታ ማጠናቀቅ ከቻለች አፍሪካም ከዚህ በላይ ትልልቅ ፕሮጀክቶችን ሰርታ ማጠናቀቅ እንደምትችል አቅም የፈጠረላት ነው። እኛ ኢትዮጵያኖች በጋራ መተባበር፣ በጋራ መስራት፣ በጋራ ማደግ የጥንትም ልምዳችን ነው። በተለይ ደግሞ እንደዚህ አይነት ትልልቅ ፕሮጀክቶችን በጋራ መስራት ከጀመርን ሰንበትበት ብለናል። ዛሬ ላይ ህዳሴን ብናጠናቀቅም ሌሎች ከህዳሴ ጎን ለጎን መሰራት ያለባቸው ፕሮጀክቶች እኛኑ ኢትዮጵያኖችን እየጠበቁ ነው። ነገር ግን ህዳሴን ጨርሰናል ብለን ዝም አላለም። ከህዳሴ ጎን ለጎን ሌሎች በርካታ ፕሮጀክቶችን እየሰራን ነው፣ እያጠናቀቅም እንገኛለን። የህዳሴ ስኬት ሌሎች ፕሮጀክቶችን መጨረስ የምንችልበት ምስክር ነው። ይህም ቃልን በተግባር እንዲሉ በርካታ ሀገራዊ ሜጋ ፕሮጀክቶች እየተሰሩ ይገኛሉ። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብን ማጠናቀቃችን ትልቅ ስኬት ነው፣ ይህም ስኬት የእኛ ሳይሆን የመላው ኢትዮጵያ ስኬት ነው። የመላው ኢትዮጵያ ህዝብ ስኬትን ደግሞ ራሱን በማመስገንና ራሱን በማወደስ ሊመሰገን ይገባል ብለዋል። ህዳሴን ስንጨርስ ከህዳሴ ጎን ለጎን በርካታ ጫናዎች ነበሩብን። ጠቅላይ ሚኒስትሩ ከዚህ በፊትም በተለያዩ ጊዜያቶችም ሲያነሱት የነበሩ የህዳሴ ትልቁ የዲፕሎማሲ ስራ መንግስት የሰራው ትልቁ ስኬት ነው። መላው ኢትዮጵያዊ በገዛ ገንዘቡ፣ በገዛ አቅሙ፣ በገዛ እውቀቱና በገዛ ጉልበቱ ህዳሴን ጨረሰ። የኢትዮጵያ መንግስትም ሚችለውን ሁላ በማድረግ ዓለም አቀፍ የሚባሉ የዲፕሎማሲያዊ እንቅስቃሴዎችን በማድረግ ህዳሴን በስኬት አጠናቀቀ። ታላቁ የኢትዮጵያ ህዳሴ ግድብ በመላው ኢትዮጵያኖች የተሰራ ነው ቢባልም ነገር ግን ዶናልድ ትራምፕ በተለያዩ ጊዜያቶች ከአንድም ሁለት ሶስቴ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካና አሜሪካ ድጋፍ ነው፣ እኛ ባደረግንላቸው ድጋፍ ነው የተሰራው የሚል የተለያዩ ሐሳቦችን ሲሰነዝሩ እንመለከታለን። ትራምፕ ይህን ለማለታቸው የሚያቀርቡት አንድም ማስረጃ የላቸው፣ አንድም ምስክር የላቸውም፣ አንድም እማኝ የለም። ይሄ ግን መላው አፍሪካ፣ መላው ዓለም የሚመሰክረው የኢትዮጵያኖች ስኬት ለአፍሪካውያኖች ደግሞ
ትልቅ የብስራት ስኬት የሆነበት ታላቁ የኢትዮጵያ ህዳሴ ግድብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉዳይ ላይ እንግዲህ የተለያዩ ጥያቄዎች ሲነሱ ከርመዋል። ነገር ግን መንግስት በትክክለኛው ሰዓት በትክክለኛው ጊዜ በወሳኝ ቦታ እንደዚህ አይነት ጥያቄዎችን መመለስ እንዳለበት የተመለከት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ምላሽ የሰጡበት ሰዓት ወሳኝና አስፈላጊ በሆነ ጊዜ ነው። እንደምናስታውሰው በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ስለ ህዳሴ የተለያዩ ሀሳቦችን ሲያነሱ ነበረ። እንደዚሁም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በጋራ ተገናኝተው ሲወያዩ ስለ ህዳሴ በርካታ ሀሳቦችን ሲያነሱ ነበረ። በነዛም ውይይት ላይ ሳይቀር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠንካራ መሪ እንደሆኑ ባላገኛቸውም ስለሳቸው ሰምቻለሁ ብለዋል። ይሄ ደግሞ ዓለም የመሰከረለት እውነታ እንደሆነ የምንመለከትበት ትልቅ ማሳያ ነው። ዛሬ የህዳሴ ግድባችንን ገንብተን ማጠናቀቃችን የሀገር ሀብትን መጠቀም እንድንችል ያስቻለን ትልቅ ስኬት ነው። እየተጠቀምነውም እንገኛለን። ነገር ግን ህዳሴን የመጨረስ ተምሳሌት ለመላው አፍሪካ፣ ለመላው ዓለም ብስራት ነን። ለዚህም ነው ዶናልድ ትራምፕ በተለያዩ ጊዜያቶች የግድቡ ግንባታ ላይ የገንዘብ ድጋፍ እያደረግን ነው፣ በተለያዩ ጊዜያቶች እነዚህ አይነት ድጋፎችን ለማድረግ አቅም ነበረን እያደረግም ነው ሲሉ ይገልጹ ነበረ። ነገር ግን ማስረጃ የላቸውም፣ ምስክር የላቸውም፣ ሊያቀርቡትም ሊወስኑት የሚችሉት ነገር የለም። የግብፅ መንግስት ታላቁ ኢትዮጵያ ህዳሴ ግድብ በእያንዳንዱ እንቅስቃሴው ላይ እንከን ሲያወጣ የግብፅ ህዝብ ሊራብ ነው፣ ግብፅ በውሃ እጦት ልትሞት ነው፣ ግብፅ አሁንም አባይን ካላገኘች መኖር አትችልም፣ እንደዚሁም ደግሞ የእሷ ተባባሪ አድርጋ ሱዳንን በመገፋፋት ሱዳንና ግብፅ እየተራቡ ነው፣ እየተጠሙ ነው የሚል የሐሰት አጀንዳቸውን ሲነዙ ነበረ። አሁን ላይ ታላቁ ኢትዮጵያ ህዳሴ ግድብ ከተጠናቀቀ እንግዲህ የወራት ዕድሜዎችን እያስቆጠረ ይገኛል። ነገር ግን የግብፅ ውሃ 1 ሊትር አልጎደለም። ሱዳንም ቀድሞ ከነበራት የአባይ ውሃ 1 ሊትር አልጎደለባትም። ታዲያ ለምንድን ነው ታላቁ ኢትዮጵያ ህዳሴ ግድብ መገንባት እንደ አሜሪካ ያሉ አያላን ሀገራቶች ለምን ቆረቆራቸው? ለምንስ ይህንን ጥያቄ በተደጋጋሚ ማንሳት ፈለጉ ብለን ስንመለከት ሀያላን ነን የሚሉ ሀገራቶች አፍሪካን በቀኝ ግዛት ሲገዙ ኖሩ። ከዛም በኋላ ደግሞ በእጅ አዙር አፍሪካን በቀኝ ግዛት መያዝ ይፈልጉ ነበረ። እነዚህ ሁላ ባሉበት ሂደት ውስጥ አፍሪካን የራሳቸው ለማድረግ በሚያደርጉት እንቅስቃሴ ሁሉንም ስራ የነሱ እጅ እንዲካተትበት ይፈልጋሉ። የታላቁ ኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ከተቀመጠ ጊዜ ጀምሮ ሁሉም ኢትዮጵያዊ እንደ ራሱ ሀብት በመቁጠር ለህዳሴ ግድብ ያለውን ሲያዋጣ ነበረ። ከእንጨት ሻጪ እስከ ትልልቅ ባለ ሀብቶች፣ ከጉሊት ቸርቻሪ እስከ ሀገር መሪዎች፣ ከመንግስት ሰራተኛ እስከ ትልልቅ ሚኒስተሮች፣ በተለያዩ ሀገር የሚኖሩ ኢትዮጵያን ዲያስፖራዎች አዋጠው በራሳችን ገንዘብ የገነባነውን ግድብ ዛሬ ላይ ኢትዮጵያ አልገነባችሁም፣ አልገደበችሁም፣ በአሜሪካ ድጋፍ ነው ለማለት ይሞክራሉ። ይሄ የጠላቶቻችን የሴራ መንሰላል ስለሆነ ኢትዮጵያ ቀድማ አውቃለች። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የምክር ቤቱ አባላት ላነሱላቸው ጥያቄ ሰፋ ያለ ማብራሪያ መስጠት አልፈለጉም። ምክንያቱም ህዳሴ ራሱ ምስክር ነው። ህዳሴ ራሱን መናገር ይችላል። ሁሉም ኢትዮጵያዊ በዚህ ጉዳይ ላይ መናገር ይችላል። ዛሬ ላይ አንድ የ20 ዓመት ወጣት መንገድ ላይ አግኝተን ወይንም ደግሞ ባለበት ብንጠይቀው ታላቁ ኢትዮጵያ ህዳሴ ግድብ ማን ገነባው፣ በማን አቅም በማን ጉልበት ብለን ብንጠይቀው በኢትዮጵያኖች ብቻ የሚለውን ምላሽ ነው የሚሰጠን። ሁሉም ኢትዮጵያዊ እንዴት እንደተገነባ እንዴት እንደተሰራ ቀን ከሌት ተመልክቷልና። ለዚህም ነው የህዳሴ መጠናቀቅ እንደ አሜሪካ ያሉ አያላን ሀገራቶች የእነሱም ስም እንዲካተትላቸው ፈለጉ፣ አልተሳካም። ኢትዮጵያ በራሷ አቅም አሳካች። ይህም ደግሞ ለአፍሪካ ተምሳሌት ሆነች። ኢትዮጵያ ለአፍሪካ ተምሳሌት ሆነች ማለት አፍሪካ ከእንግዲህ ከምዕራባውያኖች ጋር የምታደርገው ቁርኝት የምታደርገው ጥገኝነትን ትታ በራሷ አቅም መስራት የምትችልበት ትልቅ የማንጸሪያ ሀሳብ መሆኑን መመልከት እንችላለን። በዚህም የምክር ቤት ውሎ ላይ እንግዲህ ጠቅላይ ሚኒስትሩ ህዳሴን ያለማንም እርዳታ የጨረሰ ህዝብ በሌሎች ፕሮጀክቶችም ላይ አይታማም፣ ይህንንም እያየነው እንገኛለን ብለዋል። ክቡራትና ክቡራን፣ ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በአፍሪካ ትልልቅ የሚባሉ ፕሮጀክቶችን ከህዳሴ በኋላ ጀምረናል፣ እየሰራንም እንገኛለን። ይሄ ማለት ኢትዮጵያ አሁንም ከህዳሴ በኋላ አፍሪካን የሚያስደምም ዓለምን አፉን የሚያስይዝ ትልልቅ ፕሮጀክቶችን እየሰራች ትገኛለች። ለዚህም እንግዲህ በአፍሪካ 3ኛ የሆነውን ኮይሻ እየገነባ እንገኛለን። ኮይሻን ስንገነባ ከህዳሴ በወሰድነው ልምድ፣ ከህዳሴ በወሰድነው እውቀት፣ ከህዳሴ በነበረን የኃይልና የጉልበት አቅም ነው። ለዚህም ነው አሁንም በርካታ የሚባሉ ፕሮጀክቶቻችንን በራሳችን አቅም መገንባት የሚያስችለን ትልቁ ምሳሌያችን ህዳሴ ነው። ለዚህም ነው ኮይሻን አሁን ላይ በራሳችን አቅም እየገነባን የምንገኘው። ከአፍሪካ 1ኛ ኤርፖርት ለመገንባት ስራ ጀምረናል። ይሄም ደግሞ ከአፍሪካ እየተወዳደርን ብቻ አይደለም፣ ከዓለምም እየተወዳደር ነው። ምክንያቱም አፍሪካ ዓለም ውስጥ ያለች አንድ አህጉር ከመሆኑ አንጻር። ለዚህም ነው እንግዲህ ህዳሴ ለኢትዮጵያ ትልልቅ ፕሮጀክቶች ብስራት የሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ በተመረቀ ወቅት ለሀገር ወሳኝ የሚባሉ ትልልቅ ሜጋ ፕሮጀክቶችን በህዳሴ ግድብ መጠናቀቅ ላይ አብስረውን ነበረ። ህዳሴ ከተጠናቀቀ የወራት ዕድሜ ቢያስቆጥርም ትልልቅ ሜጋ ፕሮጀክቶቹ አሁንም ወደ ስራ ገብተዋል።
በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። ከዚህም ውስጥ እንግዲህ በአፍሪካ አንደኛ የሆነው የኤርፖርት ስራ ማስጀመሪያ ስራ ከተጀመረ ሰንበትበት ብሏል። ስራችንንም እንግዲህ በራስ አቅም፣ በራስ ጉልበት፣ በራስ እውቀትና በራስ ኃይል መገንባት የምንችል እያሳየ ነው። ለዚህ ስራችን እንግዲህ ምስክር የሚሆኑት ራሳቸው አፍሪካውያኖች ናቸው። በተለይ ደግሞ የአፍሪካ አንደኛ ኤርፖርት የሆነው የሚገነባውን ኤርፖርት የአፍሪካ ልማት ባንክ እንኳን እኔ ላግዝ የሚል ሀሳብ አመጧል። ይሄ ማለት ኢትዮጵያ ለአፍሪካ ምሳሌ እየሆነች ነው። የአፍሪካን ፕሮጀክቶች በአፍሪካውያኖችና በአፍሪካ ብቻ መስራት የሚባለውን ሀሳብ እያመጣ እንገኛለን። ሌላው የጋዝ ፋብሪካ ነው። አንደኛውን ሰርተን ጨርሰናል፣ ሁለተኛውን ደግሞ እየሰራ እንገኛለን። ይሄም የሀገር ሀብትን በራስ አቅም የመገንባት ትልቅ ማሳያ ፕሮጀክት ነው። ለዚህም ነው ሀገራችን ኢትዮጵያ ፕሮጀክቶችን መጀመር ሳይሆን መጨረስ የምትችልበት አቅም እንዳላት እያሳየ እንገኛለን። ሌላው የማዳበሪያ ፋብሪካ እየገነባን ነው። ይህም ህዳሴ የሰጠን ትልቅ አቅም፣ ልምድ፣ ገንዘብ፣ እውቀት፣ አቅምና ኃይላችን ነው። ህዳሴ አሁን ላይ ተጠናቆ ለኢትዮጵያ በርካታ ሀብቶችን እያመጣ ይገኛል። ከህዳሴ በኋላ ሌሎች ፕሮጀክቶችም እንደ ህዳሴ መጠናቀቅ እንዳለባቸው ምሳሌ ሆኖን አሁን ላይ በህዳሴ አቅማችን እየሰራ እንገኛለን። ጠቅላይ ሚኒስትሩ እንዳሉት ከሆነ በሀገራችን በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር ድፍን አፍሪካ ከኢትዮጵያ ይማራል ብለዋል። ቅድም ከላይ ያነሳሁላችሁን ትልልቅ ፕሮጀክቶችን እየሰራን ነው። አሁንም በመስራት ላይ እንገኛለን። ነገር ግን ፕሮጀክት መጀመር ብቻ የሀገር ሀብት አይደለም። ከዚህ በፊት በነበሩ ጊዜያቶች በሀገራችን በርካታ ፕሮጀክቶች ተጀምረው አንዱም ሳይጠናቀቅ በዋል ፈሰስ ቀርተዋል። በርካታ የሀገር ሀብት የተመዘበረው ፕሮጀክት በመጀመር ነበር። ነገር ግን ከለውጡ በኋላ በሚታዩ እንቅስቃሴዎች ፕሮጀክቶች እንጀምራለን። ፕሮጀክቶች ላይ ክትትል ይደረጋል። በፕሮጀክት አፈጻጸም ይገመገማል። እንደዚሁም ፕሮጀክቶችን ይጨረሳሉ፣ ይጠናቀቃሉ። ለዚህም ኢትዮጵያ ምሳሌ ነች። አፍሪካም ከኢትዮጵያ በርካታ ልምዶችን እየቀሰመች ትገኛለች። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ 7 ቀን ሙሉ በየጫካ ውስጥ የምንዞረው የተጀመረ ፕሮጀክት ሳያልቅ እንዳይቀር ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች በሀገር ውስጥ የሚሰሩ ሜጋ ፕሮጀክቶችን ራሳቸው በአካል በመሄድ ቦታው ላይ በመመልከት በመገምገምና የስራ አቅጣጫ በመስጠት ፕሮጀክቶቻችን በቀልጣፋና በአጭር ጊዜ እንዲጠናቀቁ ትልቅ አቅምን የፈጠረ የእሳቸው የአሰራር ሂደት ነው። ስራዎች ትልልቅ ክትትሎች ያስፈልጋቸዋል፣ በተለይ ደግሞ ሀገራዊ ሜጋ ፕሮጀክቶች ሲኖሩ። ለዚህም ነው ስራዎቻችን ቅልጥፍ ብለው እንዲጠናቀቁ በፈረቃ ይሰራሉ። ሁሉን አካታች የሆነና በርካታ ሰዎች የሚሳተፉበት፣ በተለይ ደግሞ ሴቶች በብዛት የሚሳተፉበት ትልልቅ ፕሮጀክቶችን እየሰራን የምንገኘው ያሉት ጠቅላይ ሚኒስትሩ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። ስራዎች በፈረቃ መሰራታቸው በተለይ ደግሞ በሀገራችን ኢትዮጵያ በሚሰሩ ፕሮጀክቶች በ3 ፈረቃ የሚሰሩ ትልልቅ ፕሮጀክቶች አሉ። እነዚህንም ለማሳየት እንግዲህ በመዲናችን አዲስ አበባና በተለያዩ የሀገራችን ክፍሎች በፈረቃ የሚሰሩ ፕሮጀክቶችን መመልከት እንችላለን። ሌሊት ላይ ስራ አያቆማቸውም። በመብራት ይሰራሉ። ባለው አቅም ባለው ጉልበት ይሰራል። ይሄ ማለት ፕሮጀክቶችን መጀመር ብቻ ሳይሆን በአጭር ጊዜ መጨረስና ማጠናቀቅ ትልቅ ማሳያ ነው። ሜጋ ፕሮጀክት አመራር ክትትልና አፈጻጸም ገና ድፍን አፍሪካ ከኢትዮጵያ ይማራል ያሉት ጠቅላይ ሚኒስትሩ እነዚህ ስራዎችን ራሳቸው በአካል ወርደው ክትትል እያደረጉ ነው። አፈጻጸም ሂደታቸውን እየገመገሙ ነው። የአመራር ሂደት እየሰጡ ነው። የመጠናቀቂያ ጊዜያቸውን በእጅጉ እያሳጠሩ ስለሚገኝ ነው። ህዳሴያችንን ስንገነባ የማንንም እርዳታ አልጠየቅንም። የማንንም የገንዘብ ድጋፍ አልጠየቅንም። ከማንም ጋር አልተለማመንም። በራሳችን ሀብት፣ በራሳችን ጉልበት፣ በራሳችን እውቀት፣ በራሳችን ልምድና በራሳችን የሰው ኃይል ታላቁ ኢትዮጵያ ህዳሴ ግድብን ሰርተን ያጠናቀቅ ነው። ለዚህም ነው የአሜሪካው ፕሬዝዳንትም ሆኑ የግብፁ ፕሬዝዳንት፣ የግብፅ ሊቃኖች፣ የግብፅ የምትልካቸው ተላላኪዎች፣ የአረቡ ሀገራቶች፣ ጎረቤት ሀገራቶች በየጊዜው በኢትዮጵያ ላይ የሚንጫጩት ስለ ህዳሴ ግድብ የተለያዩ ሀሳብ የሚያመጡት። ነገር ግን እነዚህ ሀገራቶች ቢያውቁና ቢረዱ ከኢትዮጵያ ጋር በጋራ በመስራት ማደግ መለወጥ እንደሚችሉ ያሳዩት ጠቅላይ ሚኒስትሩ
እነዚህ ስራዎች ለሀገር ሀብት እንደሆኑ የተመለከትንበት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትና የምክር ቤት ውሎ ላይ እንግዲህ ስለ ህዳሴ ያነሱት ሀሳብ ብቻ አይደለም። ህዳሴ ለኢትዮጵያ ትልቅ ብስራት እንደመሆኑ አንጻር ህዳሴ ትልቅ ትምህርት ነው። ፕሮጀክት መጀመር፣ ፕሮጀክት መጨረስ፣ ፕሮጀክትን በአግባቡ ማጠናቀቅ የሚሉትን ትልልቅ አቅማችንን ያሳየ ነው። ለዚህም ነው ህዳሴ ሲጠናቀቅ መላው ኢትዮጵያ ህዝብ በጋራ ደስታውን የገለጸው። በጋራ የሰራ ነው፣ በጋራ ያፈራ ነው፣ የጋራ ሀብታችን ስለሆነ ነው። ሌሎች ፕሮጀክቶቻችንም የኛ ናቸው። ማንም ኢትዮጵያዊ ስለ ህዳሴ ሲጠየቅ ደረቱን ነፋ አድርጎ መናገር ይችላል። ምክንያቱም የሰራው በራሱ አቅም ነው፣ የሰራው በራሱ ጉልበት ነው። የማንንም እርዳታና የማንንም ብድር አልጠየቅንም። አባይ በራሳችን ገንዘብ የራሳችን ማድረግ ችለናል። ሀገራችን ኢትዮጵያ በርካታ ያቀደቻቸው ሜጋ ፕሮጀክቶች አሉ። እነዚህ ሜጋ ፕሮጀክቶችም ደግሞ በቀጣይ በቅርብ ቀናት ተጠናቀው ሀገራችን ኢትዮጵያ ከፕሮጀክቶቿ የምትጠቀምበት ጊዜ ቅርብ ነው። ውድ የሀሳብ ዴይሊ ተከታታዮቻችን የዕለቱ የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችን ስለቆያችሁ ከልብ እያመሰገነው የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩ።